አንዳንዴ ሰዎች ያው ዱንያ ውስጥ ስንኖር የዱንያን የሆነ ግብ ለማሳካት ካለን ከፍተኛ ጉጉትና የዱንያ ፍቅር ድንበር እናልፋለን። ያ በጣም አደገኛ ኢምፓክትም አለው በድንበር በታለፈበትም ሰው በሰውየውም ባለፈውም ሰው ላይ ጥሩ አይደለምና አልহামዱሊላህ ያው ፕሮግራሞች ላይ ብዙ ጊዜ ከመቆየትም ይሆናል ሰው ለኛ ያለው መሐባ ለአላህና ለረሱል አለይሂ ሰላቱ ሰላም ካለው መሐባ ፍቅር የመነጨ እንጂ ፐርሰናሊ ማንነኝ እኔ መሐመድ ማን ነው ሁሴን ማን ነው ቤተሰቦቻችን ብቻ ነው የሚያውቁን ብዬ አስባለሁ ወይም ቅርብ ወዳጆቻችን ናቸው የሚያውቁን ግን ቃል አላህ ወቃል ረሱል ስለምንል ሰው ልብ ውስጥ የሆነ ክብር አለ وهذا من فضل الله سبحانه وتعالى የኛ ማንነት ቢገለጥ ኑሮ አይባችንን አላህ ሰትሮልን እንጂ ሁላችንም ቢሆን ማለት ነው አንተ الذي سترت معايبي ونشرت في العالمين محاسني والله لو علموا قبيح سريرتي لأبى السلام علي من يلقاني እንደው አንተ ጌታዬ ባንተ ትሩፋት የኔን ነውር ሸፍነህልኝ እንጂ ሰዎች ያንን ነገር ቢያውቁ ኖሮ ሰላም የሚለኝም አላገኘም ነበር ዑለማዎቹም ውስጥ ለው ካነ ሊذنوب أذناب ለወንጀሎች ጅራት ቢኖራቸው ኖሮ ሰዎች ገበያ አይወጡም ነበር ተብሏል ሁሉም ሰው የራሱ ጉድለት አለው ግን ያው ሰዎች በተለየ መልኩም ያከብሯቸው ሰዎች ይኖራሉና ያንን ማክበር ተጠቅሞ እገሌን በጣም ስለሚወደው ስለሚያከብረው በሱ ስም እንዲህ ባደርግ ብለው የሚያስቡ ሰዎች ያጋጥመውኛል ያ መታረም ስላለበት ምናልባት እኔ ያወቅኩት ይህ ከሆነ ያላወቅኩት ደግሞ ሌላ ብዙ ነገር እንዳይኖር ስለሰጋው እኔ ያጋጠመኝ ይህ ከሆነ ሌሎች ወንድሞቼ ከኔ የበለጠ ሰዎች ዘንድ ደግሞ በጣም የሚከበሩና የሚወደዱ ወንድሞቼ እንደዚህ አይነት ነገር በስማቸው የተሰራ ነገር ካለ ያንን መጠንቀቅ ስለሚያስፈልግ ማህበረሰቡ መጠንቀቅ ስላለበት ነው ማንሳት የፈለኩት አንዳንዴ ከትዳር ጋር የተያያዘ مثلا አንድ ሰው የሆነችን ልጅ የሚወዳት ከሆነ እኔ በድሩ ጋር ተገናኝቼ እንዲህ አውርቼ በዚህ ነኝ ከሱ ጋር ነኝ እንዲህ ነኝ ያቺ ደግሞ በቃ በድሩ ጋር ከሆነ ጥሩ ነው ጋብቻው የሚል አይነት ድምዳሜ ላይ እንድትደርስ ይሄ የእውነት የሆነ ነገር ነው በእውነት ይሆነ مثلا ስላልክ ለምሳሌ ማለት አይደለም የሆነው ምንድነው አንድ ጓደኛዬ ያኒ ማከብረው ወንድሜ በሷ ወገን አለ እኔ ደግሞ በወንዱ ወገን እንደሆንኩ ተደርጎ ኮሙኒኬት የተደረገችው ልጅቱ በድሩጋ ሽምግልና አብረና ያለነው ሽምግልና በድሩ ይመጣል ነው የተባለው ማለት ነው እና ያ ወንድም ደውሎ ሲነግረኝ እኔ አላወቅኩም ይሄን ጉዳይ እስኪ ስልኩን ስጠኝ ብዬ ስደውል ያነሳ አልሆነም ማለት ነው እንደ አንስቶ ዘጋው እንደው መሃል ላይ ማለት ነው ከዛ በኋላ በተደጋጋሚ ደወልኩ ያነሳ አይደለም እንዲህ አይነት ክስተቶች መታረም አለባቸው መታረም ስላለባቸው ነው ቢዝነስም አካባቢ እንደዚሁ ቢዝነስም አካባቢ በድሮ አለበት እንዲህ አለበት የሚባሉ ነገሮች በጣም አደገኛ ናቸው ክሮስ ቼክ ማድረግ ያስፈልጋል ማለት ነው መጠየቅ እኛ አልহামዱሊላህ በሐያት አለን ይሄ ጉዳይ እንዴት ነው ልክ ይሄ ወንድም ደውሎ እንደጠየቀኝ አንተ አለህበት ወይ ታውቀዋለህ ይሄን ጉዳይ ብሎ ሲጠይቀኝ ነው እኔ ያወቅኩት እንጂ ኦሬዲ እንደው ጉዳይ አልተመቸውም ቀረ ይባል ነበር ማለት ነው በጣም የገረመኝ ነገር አለ በጣም የገረመኝ ማለት ነው ክፍለ ሀገር አንድ መስጂድ ለማስመረቅ ሄደን ነበር ሰብሰብ ብለን እዛ ላይ የመጣ አንድ ወንድም እንደው አፉ በለኝ በጣም አስከፍቻለሁ አለኝ ምንድነው አልኩት ለሆነች ልጅ ካላገባህ ብለህ በጣም ጨቅጭቀኸኝ ግን እንደው ስላልፈለኩ አላደረኩትምና አፉ በለኝ አለኝ እሺ እኔ አንተ ነው
አዎ በጣም እንደውም በቃ ረግመሃለሁ እና ልጅ ካላገባ እንዴት ያንተ ተሳው ይሄንን ግን አፉ ላይ ርዕስ ላድርገው ካላገባህ ረግመሃለሁ እቺ ነው ስጃታ እሺ እና አይወዝ በጣም ደነገጥኩ ማለት እንዴት እንደዚህ ልል ይችላልው አይባልም አስለን እንኳን እንደ ዳዒ የሆነ አንተ ልጅህን እንኳን እንደዚህ አትፈልኩ ጋብቻ በጣም ሴንሲቲቭ ጉዳይ ነው የህይወት ጉዳይ ነው የህይወት አጋሩን ነው ምትመርጥለትና አንተ ሰጀስት ልታደርግ እንኳን ትችላለህ እኔ ሰጀስት ማድረግ ላይ እንኳን ተነቀቃለሁ አይደለም ልትራጋ አዎ ለምሳሌ አንድ ጊዜ ሽንግልና ካልሄድክልኝ እሺ ሄጄ ስለማላቀው ሰው ይሄ ሰው ናም ሙስሊም ነው አቀዋለሁ ሰላምታለኝ ይሆናል ግን ዲቴል አላቀም ይሄ ደግሞ ኃላፊነት ልትወስድ ኃላፊነት ነው ሰዎቹ ጋር በመሄድበት ጊዜ ደግሞ እሱ ከመጣ ያቃል ማለት ነው ስለዚህ ያ ሰው ተረቱብ የሚያደርጉ ነገሮች አለ እውነት ነው በጣም ከባድ ነው አስቸጋሪ ነው ሰው ደግሞ ሊከፋው ይችላል እኔ አልሄድም ስትል እንደዚህ ማለት ነው على كل حال ምንድነው የሆነው በቃ በጣም ኢንሲስት አደረከኝ በጣም ግን እኔ በቃ ስላልፈለኩ እንደምንም በቃ እንዳላስከፋህ ፈራው ግን ምንም ማድረግ አልቻልኩም አፉ በለኝ በቃ እኔ አሁን አፉታ ልጠይቅህ ነው የመጣሁት አዲስ አበባ እዛ ቦታ የመጣሁት አንተን ለማግኘት ያ ማንኛና ወዳለው አከብራለሁ ግን በቃ በዚህ ጉዳይ ግን እሺ ልልህ አልቻልኩም ብትረግመኝ መርገመኝ እንዴት ነው እንደዚህ የሆነው በምን ፕላትፎርም ነው እኔ እንደዛ ደውዬልህ ስልክ ነው ቻት አድርገን ነው በቴሌግራም እስኪ አምጣው ቴሌግራም የት ላይ ነው ቻት ያደረግነው አሳየኝ የኔ ፕሮፋይል ፒክቸሩ የኔ ነው ቁጥሩ የኔ አይደለም ያ ማለት ያቺ ልጅ የራሷ እኔን ሆና ቻት ያደረገችው ነው ማለት هذا ليس من الأدب الردات በጣም ወዳው ሊሆን ይችላል ግን በፍጹም በሰው ስም እንዲመደረግ የለበት ካን ኢማጂን አሁን አግብቷት ከዛ በኋላ እሱ ነው ሊሳስበ ነበር በውሸት ማለት ሰው የህይወቱን ሚስሊድ ተደርጎ መወሰን አለበት እውነታውን አውቆ ነው እውነታውን አውቆ ነው ሁለተኛ እኔ ሌላው የምንማረው ነገር እኔ ልጁን ነው ያደነኩትና በጣም የወደድኩት ማለት ነው ማንንም ይሁን ሼኽም ይሁን ኡስታዝም ይሁን በሐያታችን ጉዳይ ላይ ቤተሰብ እንኳን ከማማከር የዘለለ ከማማከር ሐሳብ ከመውሰድ የዘለለ በትዳር ጉዳይ ወላጆች እንኳን የተሰጣቸው ገደብ አለ አስገድዶ ማስገባት አይችሉም ወላጆች እንኳን ማለት ነው ስለዚህ የምናከብረው ኡስታዝ ነው ለገሌ ሼኽ ነው የተባለ በሐያ ሌላ አይነት ውሳኔ ውስጥ መገባት የለበትም ሰው ሙስተቂል መሆን አለበት ነፃ መሆን አለበት የማንም ጥገኛ መሆን የለበትም እስልምና የሚያስተምረን ይህንኑ ነፃነት ነው እኛ መንገድ ነው የምናሳየው አላህ እንደዚህ ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ያደረጉት ህይወታቸውን እንዲህ ነው የኖሩት ብለን ማስተማር እንጂ ለስና ሙሰይጢሪን በሰው ሐያት ላይ የመቆጣጠር ስልጣን መቆጣጠርና እንዲህ ካላደረክ የነፍስ አባት አይደለም ጀዛከላሁ ኸይር ኦኬ የነፍስ አባቶች አይደለም እኛ መንገድ አመላካቾች ይህንን ካላደረክ እንዲህ አደርጋለሁ የሚል ሰው እንኳን ቢኖር ቀስፋለሁ ነገር ተቀባይነት አይኖረውም ማለት ያስተሳሰባችን ሌቭል እንደ ማህበረሰብ ከፍ ማለት አለበት ማክበር መልካም ነው መውደድ መልካም ነው ግን ሐድ አለው ድንበር ሙስተቂል ሆኖ ሰው ራሱን ችሎ መቆም አለበት የሚያጠራጥሩ ነገሮች ሲያገኝ ደግሞ እንደዚህ አይነት የሥራ የጋብቻ የመሳሰሉ ጉዳዮች ለምንም አፈላልጎ ይጠይቃችሁ መጠየቅ አለበት እንዴት ነው ይጃጋል ባረከላሁ ፊክ ብልሃታል ብዬ ባስብም እንዲሁ ጉዳዩ ስለተነሳ አይቀር አፏልካት ግን ያው እሷ በመውደድ ተነፍስታ እኔ አፍብያታል ጀዛክ ምክንያቱም ልጁ አንተን ይቅርታ ለመጠየቅ እዛ ድረስ ነገራችን ላይ በጣም አንደርስታንድ አድርጋት ግን መንገዱ ትክክል መንገዱ ትክክል ስላለ እኔ ቀልቤ ላይ ምንም ነገር የለም ባይ ዘ ዌይ ይሄንን ማወራችሁ ሁለተኛ ጊዜ አሁን ስለተደገመብኝ ነው እንጂ ያኛውን ትቼው በቃ ኖርማሊ አንድ ክስተት ነው ብያስ አሁን ሁለተኛ ሲደገም ሶስተኛ የሥራ ጉዳይ ሲደገም የሆነ ስራ ላይ እሱ አለበት ምናምን ተብሎ አይ ቲንክ ማርኬቲንግም ነገር እየተሰራ ሊሆን ይችላል እንደዛ አይነት ነገሮች ስሰማ ይሄ ነገር
በእኔ ላይ ብቻ አይደለም፣ በሌሎች ኡስታዞች ላይ ኡስታዝ ካሚል ላይ፣ ኡስታዝ ያሲን ኑር ላይ፣ ኡስታዝ አህመድ ጀበል፣ ኡስታዝ ኑሩ ቱርኪ ስም ወር ኡስታዝ ባህሩ ዑመር ወር ኡስታዝ ሰዒድ አሊ በለው ሌሎችም ኡስታዞች ማለት ነው። ስም የሚሰራ ነገር ካለ ቼክ መደረግ መቻል ስላለበት ማህበረሰቡ ማወቅ ስላለበት ወደ ሌላ መጥፎ አደጋም እንዳይሄድ እኛም ማናቀው ሌላ ትልቅ ነገር ሆኖ በኋላ ላይ ኢሹ እንዳይሆን ቀድሞ ህዝባችንን ማሳወቅ በእነሱ በኩል ደግሞ ቼክ ማድረግ ተገቢ ነው። በጣም እናመሰግናለን።